በጠላ ነው የወሰድክ ያለው መድኃኒቱ? አዎ። እሺ ምን አይነት ቀልድ ነው? እኔ ያሰራዋል እኮ መድኃኒቱን ጠላው አተፈጥሞ እንዲሰራ ያደርገዋል። ያሰራዋል። ቆንጆ ነው። ማንኛውም መድኃኒት የሚወሰደው ከአልኮል ጋር ሲሆን የበለጠ ውጤታማ ይሆናል። አታታንቢማ ምን ጊዜ አለ? ተጠጣኛ ነው። በዛሬ ቀን ወተት ነበር ወጣት ጠላ ይዘህ ትመጣለህ። ነብሰ ገዳይ ባለ ጠላዋ ስራ እንዴት ነው ሆነ መስለ እግዚአብሔር ይመስገን ነብዩን ያቆይልኝ። ያው ያበሽ ነው ሰው ያጠፋን አሻሙል ይዞ መጥቶ ጎርሙን ጫው ይጠጣል። ጠላ ተቀዳ ጠላ ስዋ ነው የሚባለው። እዋይ ጠላ ሀብዜ ጠመቀ ሴትዮ እሷ ነግቶ ልጆች ፈልፍሎ መቀመጥ ነበር አይል እንደ ኮርማ ቁጭ የለም አሉ ሰው እየሰራ ይታበረዋለች። እሱ ልጆች ይፈለቅላል። ኤኒዌይስ እኒህን አባታችን አይታችኋቸው ከሆነ የተወሰኑ አንዳንድ እሳቸው በሳቸው ፔጅ የሚለቀቁ ቪዲዮዎች ነው ያለው እና በጣም ደስ የሚሉ አባት ናቸው። ፈታ ያሉ አባት ናቸው። ነገር ግን ዛሬ ባስተላለፉት መልእክት ጠላ እየጠጡ መድኃኒት መውሰድ በሚመለከት ጉዳይ እስኪ የራሴን አስተያየት ልስጣችሁ። እንግዲህ አልኮል ነው ጠላ። አልኮል ከመድኃኒት ጋር በሚወሰድበት ጊዜ በጣም የራሱ የሆኑ ችግሮች አሉት። በጣም እንደው አባትዬ ወይም ጋሽዬ እንደው እንዲያውቁልኝ የሚፈልገው ነገር መድኃኒት ወደፊቱ ሁለተኛ ከአልኮል ጋር እንዳይወስዱ አደራ ማለት ፈልጋለሁ። አንደኛ የሚወስዱትን መድኃኒት ጥቅሙን ይቀንሱታል፣ ወይም ደግሞ ሲግኒፊካንሱን ወይም ደግሞ ይሄ ኢፌክቲቭነሱን ሊቀንሱቦት ይችላል። አንደኛ። ሁለተኛ ደግሞ አድቨርስ የሆነ ሳይድ ኢፌክት ሊፈጥርቦት ይችላል። በጣም አድቨርስ የሆነ ሳይድ ኢፌክት፣ ያ ማለት በጣም የጎንዮሽ ጉዳቱን በጣም ይጨምሯል። ያው መድኃኒቱ ነው ሳይድ ኢፌክት የሌለው የለም። ነገር ግን ሳይድ ኢፌክቱን በጣም የተጋነነ ሊያደርግቦት ይችላል። ሌላው ደግሞ በጣም አደገኛ የሆነ የሰውነቶት ላይ ጉዳት ሊፈጥር ይችላል። በተለይ ጉበቶት ላይ ችግር ሊፈጥርቦት ይችላል። ለምሳሌ አሁን አልኮል ከፓራሲታሞል ጋር ወይ ከዚህ ከአንቲ ፔኖች ጋር ከሆነ እየወሰድን ያለ ነው። ምናልባት እርስዎ እየወሰዱት ያሉት መድኃኒት እሱ ከሆነ ከባድ የሆነ የጉበት ችግር ሊፈጥርቦት ይችላል እና እባክዎትን ስለምንወዶት እኔ ስታይሎትም ይመቸኛል። አንዳንድ የለቀቋቸው ቪዲዮዎች አይቼ ደስ ብሎኝ እውነት ለመናገር ላይክ ማድረግ ይወለታለሁ ቪዲዮትን እና ሁለተኛ በአልኮል መድኃኒት እንዳይወስዱ አደራዎትን በቃ በንጹህ ውሃ አድርገው ብቻ እንዲወስዱ ነው የምመክሮት። እንደው እንዳጠቃላይ አልኮል ይቅርቦት፣ ችግር አልፎ አልፎ ካልሆነ ይቅርቦት ለማለት ፈልጋለሁ። አመሰግናለሁ። ለማንኛውም ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና እምሹ። ይህን ፎቶ እዚህ ጋር አያችሁት? አንድ ሶሻል ሚዲያ ላይ ፌስቡክ ላይ ያየሁት ነበርና በጆሮ ፊኛ መንፋት የሚችል ብቸኛው ኢትዮጵያዊ ይላል። ልክ ጆሮን እንደ ሳምባ መጠቀም የሚችል ማለት ነው። እና እውነት ልንገራችሁ ይሄ አንድ ከባድ ችግር እንዳለው ልጁ ያሳያል። ያም ምንድነው? የጆሮ ታምቡሩ እንደተቀደደና ጆሮ ታምቡር እንደሌለው ወይም ደግሞ ጆሮ ታምቡሩ ሰፊ የሆነ ቀዳዳ እንዳለው ነው የሚያሳየው፣ ለኔ የምረዳው ማለት ነው። ምክንያቱም የጆሮ ታምቡራችን እስካለ ድረስ አፍንጫችን ይዘን ወደ ጆሮአችን አየር መላክ እንችላለን። ይህ የምንልከው አየር ደግሞ ቀጥታ በአፍንጫችን ጀርባ ላይ ኢስታቻን ቲዩብ የምንለው ቱቦ ነገር አለች። ያቺ ቱቦ በዛች በኩል አድርጎ ነው ወደ ጆሮአችን የሚሄደው ማለት ነው። ብዙ ጊዜ በልጅነታችን አስታውሳችሁ ከሆነ እያልን ጆሮአችንን እንነፋለን። አየር ወደ ጆሮአችን መንፋት እንችላለን። ነገር ግን ታምቡሩ ስላለ አየሩ ወደ ውጭ መውጣት አይችልም። ነገር ግን ታምቡር በሚበላበት ጊዜ በኢንፌክሽን ሊሆን ይችላል፣ ወይም ደግሞ እንዲህ ተደጋጋሚ ለማድረግ እየሞከረ ልጁ ወይም ሰውየው በራሱን ቀዶት ሊሆን ይችላል። ያ የታምቡር መቀደድ ካለና ሰፊ የሆነ የታምቡር መቀደድ ካለ አየሩ ቀጥታ በጆሮ በኩል ይወጣል። አዲስ ተአምር አይደለም፣ ታሪክ አይደለም፣ ወይም ደግሞ የሆነ ብቸኛ የሚያስብለው ነገር አይደለም። ማንኛውም ጆሮ የተቀደደ ሰው ይህንን ነገር በልምምድ አየር በከፍተኛ ሁኔታ ወደ ጆሮ በማምጣት
ማድረግ ይችላል። ግን ያን ለማድረግ መጀመሪያ የጆሮ ታምቡር መቀደድ አለበት። ሲቀደድም ደግሞ ሞር ሰፋ ባለ ሁኔታ ቀዳዳ እንዳለው ያስረዳኛል እና በእርግጠኝነት ይህ ልጅ አሁን ወደ ኢሊት የአንገት በላይ ቀዶ ሕክምና ማዕከል ቢመጣ በመንፋት በሚችልበት ወይም ደግሞ ይሄ ፊኛውን መንፋት በሚችልበት ጆሮ በኩል ላይ ሰፊ የሆነ የጆሮ ታምቡር መጎዳት ወይም መቀደድ እንዳለ በእርግጠኝነት መናገር እችላለሁ። እንደዛ ካልሆነ ተአምር ሊሆን የሚችልበት እድል ስላለ ማለት ነው። ሊሆንም አይችልም፣ በቃ አይችልም ብዬ በኮንፊደንስ ልንገራችሁ። ሶ አይ ቲንክ ወንድማችን ሕክምና ያስፈልጓል ብዬ አስባለሁ። ብቅ ይበልና እስኪ እንየው ጆሮንም ምናልባት ምክንያቱም ጆሮ ታምቡር በመቀደዱ ምክንያት አልፎ አልፎ መስማት መቀነስ ችግርም ሊኖር ይችላል። ብዙ ጊዜ በእርግጥ ይኖራል። ኦልፎ ደግሞ ኢንፌክሽኖች ካሉ እሱ መታከም ስላለበት ማለት ነው። ኤኒዌይስ መንፋት የቻለው የጆሮ ታምቡር ስለተቀደደና ክፍት ስለሆነ ነው ለማለት ነው የምፈልገው። አመሰግናለሁ። በዚህ ዙሪያ ላይ የተወሰናችሁ ጥያቄ ስለጠየቃችሁኝ ነው። አመሰግናለሁ። ዶክተር አብይ ነኝ ከኢሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ። ዶክተር አብይን በጣም እናመሰግናለን አልሽው። እስኪ አመስግኙ። ይሄ ወደዚህ ያየሽ እወድሃለሁ። ማን ያከመሽ? ማን ያመጣሽ ወደዚህ ያሳከመሽ? ናት አማኑኤልስ? እኔስ አሁን ለሱም ታመሰግኛለሽ? ለዶክተር ሳሚው እስኪ የኔና እንወዳችኋለን። ይኸው አያችኋት። አሁን በዚህ ሰዓት ተሽሏታል። በጣም ቆንጆ ልጅ ናት። ጎረሯም አፍንጫዋም ጠርጎላታል። ዶክተር አምንወድ በጣም ነው የምናመሰግነው። ክብር ይስጥልን። ሃይ እንዴት ናችሁ? ዶክተር አብይ ነኝ። ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ባለፈው እንግዲህ የምታዩት ልጅ አማኑኤል ይባላል። ቢሮ ድረስ መጥቶ ቃል ባስገባኝ መሰረት 5 ልጆች ሙሉ የሕክምና ወጫቸውን ሸፍነን በመታፈን በማንኮራፋት አፋቸውን ከፍቶ መተኛት በቃ ጤናማ ያልሆነ እንቅልፍ ለሚተኙ 5 ልጆች ከትግራይ ክልል ለሚመጡ በነፃ አክምልሃለሁ። እዛ ድረስ መምጣት ባልችልም እንኳን ብዬ ቃል በገባሁት መሰረት 2 መንትዬ ልጆች እንደምታያቸው መጠው ነበረ። ምርመራ ሙሉ አደረኩላቸው። አንዷ የምትሰራ ናት በሰርጀሪ፣ እሷንም ደግሞ ሰርቼላታለሁ ሙሉ ሰርጀሪዋን። አንዷ ግን ለሰርጀሪ የሚደርስ ምንም የሚያበቃ ነገር ስላልነበራት በመድኃኒት ሙሉ ጫን ከበር አድርገን ምርመራዎችን ከበር አድርገን ያከምን ክትትል ላይ እናደርጋታለን ማለት ነው። ሌሎች የሚቀሩ ይኖራሉ። እንግዲህ በሱ ተነሳሽነት ስለሆነ እነዚህ ልጆች እየመጡ ያሉት በቀጣይነት የሚመጡትን ደግሞ ሙሉ ሕክምና ወጫቸውን ችለን የምናክም ይሆናል። እንግዲህ ይህን የማደርግበት ምክንያት ማህበረሰባዊ አገልግሎት ወይም ሶሻል ሪስፖንሲቢሊቲ ማንኛውም ተቋም የሚሆን ግለሰብ ማድረግ የሚጠበቅበት ነገር ነው ብዬ ስለማምን ኖርማሊ በድርጅታችን ባናወራውም የምናደርጋቸው ነገሮች አሉ። ግን እንዲሁ ደግሞ አንዳንዴ እንደዚህ በሶሻል ሚዲያም ስንጠየቅ መመለስ እንደምንችልና እያደረኩም እንደሆነ እንድታውቁ ስለምፈልግ ነው። ሚሚዬም አሁን በጣም በጥሩ ሁኔታ ላይ ትገኛለች። ሰርጀሪዋን በጣም በተሳካ ሁኔታ አልቆላታል። ሁላችሁንም ከልብ አመሰግናለሁ፣ ይህንን እድል ስለሰጣችሁኝ ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኢሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና እደሩ።